ላለች አልሞትም ማርያም በፍቃዷ ነው ወይንስ ያለ ፍቃዷ ነው የሞተችው? ለዚህ ጥያቄ ኦርቶዶክሳውያን ሊቃውንቶች የሰጡትን ምላሽ ሰምተን እንመለስ። ምንድነው ክርስቶስ በፍቃዱ ሞቷል እንላለን። ድንግል ማርያምስ በፍቃዷ ነው የሞተችው? እመቤታችን ቅድስት ድንግል ማርያም ሰው ናት። እንደ ሰው ነው የሞተችው። አልሞትም አትልም እኮ ግን አልሞትም ብላለች። አልሞትም ብላ እንደተከራከረች መጻሕፍት ይናገራሉ። ኧረ ተወሱ ሰዋዊ አገላለጾች አሉ። በነገራችን ላይ አሁን እመቤታችን እንዴት ሞትኩ እንዴ ለሷ ሞት ክብር እንደሆነ ከኛ በላይ እሷ ታውቃለች። እንግዲህ ሊቀ ሊቃውንት ስሙር የተናገሩትን እንግዲህ ሰምተናል። ጠያቂው ምን ብሎ ይጠይቃቸዋል? እንዴ መጻሕፍት እኮ አለ ማርያም አልሞትም ብላ የተከራከረችበት መጽሐፍ አለ ሲል አረ እሱን ተው በማለት መለሱ። እንግዲህ እሱ መጽሐፍ ምንድነው? ነገረ ማርያም የተሰኘው መጽሐፍ ነው። እንግዲህ በቤተክርስቲያኒቷ ውስጥ እውቅና ያለው ወይም ተቀባይነት ያለው ኦርቶዶክሳውያን የሚያነቡት መጽሐፍ ነው። እዚህ ነገረ ማርያም ላይ ጌታችን ኢየሱስ ክርስቶስ ወደ ማርያም መጥቶ እንደዚህ ይላታል፣ ሙቺ አላት። እርሷ እግዝእትነ ማርያም ልጄ ሆይ ወዳጄ ሆይ አንተን ወልጄ ያንተ እናት ሆኜ እንዴት ልሙት ብትለው፣ እርሱም ፀሐይ ጽድቅ ጌታችን እግዚእነ ኢየሱስ ክርስቶስ እመቤታችን እግዝእትነ ማርያም በፍቃዷ እንዳልሞተችለት አውቆ ይላል። ተመልከቱ፣ ኢየሱስ ሙቺ ይላታል፣ ማርያም ደግሞ አንተን ወልጄ ያንተ እናት ሆኜ እንዴት ሞታለሁ ብላ ትከራከረዋለች ወይም አልሞትም ትለዋለች። ይህን ጥያቄ ነው እንግዲህ ዲያቆኑ ሊቀ ሊቃውንቱን የሚጠይቃቸው። ከዛ ሊቀ ሊቃውንቱ ምን አሉ? እሱን ተዋሉ። አያችሁ ኦርቶዶክሳውያን፣ እናንተ እህል ሳትበሉ ውሃ ሳትጠጡ በባዶ ሆዳችሁ ሆናችሁ የምታነቡትን ይህን መጽሐፍ ሊቃውንቶቹ እሱን ተው እያሉ ነው። ምን ትላላችሁ?